እንደ ከብት አንገቱን አርደው ገደሉት። ዛሬ ከቀበርናቸው ሟቾቹ የሁለቱ አሳዛኝ ሰዎች ግድያ ግን ሰይጣናዊ ተግባር የፈጸሙ ሰዎች ህጋዊ ፍርድ እንዲያገኙ ስል በድጋሚ በትህትና ጠይቃለሁ። የሰው ልጆች ደም ረከሰ፣ የሰው ልጅ ህይወት ረከሰ። የእስልምና ወገኖቻችን እነ ሐውለት አህመድን የመሳሰሉ የዚህ ዘመን አይከን የሆነች ልጅ ምን ወዳት እነ አህመድን ጀበል እነ ኡስታዝ ያሲን በዚህ ደረጃ ሲያወግዙት የታሉ እነኚህ? የሆነ መንደር ሰው ሲገደል ጮኸን የሆነ መንደር ሲገደል የምንስቅ ወይ ዝም የምንል ከሆነ ፍትሃዊም አይደለም፣ ዘላቂ መፍትሄም ሊያመጣ የሚችል ነገር አይደለም። በተለይ በሀገራችን ከቅርብ ዓመታት ወዲህ ይህ ነገር እየበዛ እየሄደ ነው ያለው። ከሌላ ሀገር መጥቶ አይደለም እየገደለን ያለው፣ እርስ በርሳችን ነው እየተገዳደልን ያለ ነው። ወገኖች ከአርሲ ጭፍጨፋ ጋር በተያያዘ ምን ነው ድምጻቸው ጠፋ? ለምን አርሲ ላይ ለተገደሉ ምዕመናን ለምን አይጸልዩ? ፍርድ በግፊት ቢላዋ አትሳሉ ብሎ እያስተማረ የእምነት ትእዛዝ ቃሉ ኢስላም አራጅ ነው ካልክ ለኔ አንተ ነህ ኪሉ። ባልንጀራ አኳለህ ዘመድም ጎረቤት ውስጥህ እያወቀው ሙስሊም እንደሆነ እንዴት ደርሰህ አዘላብድ በውሸት አትንፈራጅ። አንተ እንዳልከው ሆኖ ሙስሊም ቢሆን አራጅ ሳይቀላ አንገትህ ወዲህ ደም ሳይፈስ እንደምን አብረህ ኖርክ እስከ ዛሬ ድረስ? እስኪ በልስጠኝ መልስ። ኮሽ ባለ ቁጥር በማንም ጋጠወጥ እምነቴ ላይ አትቀርሽ እረፍ አትርገጥወጥ። ግፈኛ በዳዩን በደም ታቀዋለህ ያውን በማስረገጥ አንድ እንሆንና ያን የጋራ ጥላት ይልቅ እንጋፈጥ። እሱ ነው የሚበጀን ከታቀደልን ሞት ለመትረፍ ለማምለጥ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም የሚያሳዝን ዜና ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁለት ደረሶችን ኡስታዞችን አዲስ አበባ ላይ አርደዋቸው አንደኛው ታርዶ አንደኛው ደግሞ በገመድ ታንቆ ነው የተገደለው። አላህ Subhanahu Wa Ta'ala የጀነት ያርጋቸው፣ ለቤተሰቦቻቸውም እንዲሁ አላህ Subhanahu Wa Ta'ala መጽናናቱን ይስጣቸው። ይህም የተደረገበት የመጀመሪያው ምክንያት እንግዲህ ቅዳሜ ቀን ነው የተገደሉት። ሬሳቸው የተገኘው ግን ሰኞ ቀን ትናንትና ነው። እንደ ከብት አንገቱን አርደው ገደሉት። ዛሬ ከቀበርናቸው ሟቾቹ የሁለቱ አሳዛኝ ሰዎች ግድያ። ይህን ቪዲዮ የምትመለከቱ ሙስሊም ክርስቲያን እንዲሁም የሌላ እምነት ተከታይ ሆናችሁ በሙሉ ይህ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩቲ ያደረጋችሁ ለሚመለከተው አካል አድርሳችሁልኝ የሚመለከተው አካል ይህን ሰይጣናዊ ተግባር የፈጸሙ ሰዎች ህጋዊ ፍርድ እንዲያገኙ ስል በድጋሚ በትህትና ጠይቃለሁ። በለሚ ኩራ ክፍለ ከተማ ወረዳ 5 ጨርቆስ አሊያም ሰሚት እሳት አደጋ በሚባል ቦታ ፊት ለፊት በሚገኘው አፓርታማ ላይ በጥበቃ ስራ ላይ ሲተዳደሩ የነበሩ ሁለት መሐመድ አደምና እንዲሁም መሐመድ አሊ የሚባሉ ሰዎች ማታ መሐመድ አደም አንገቱ ላይ ገመድ በማድረግ በገመዱ አንቀው የገደሉ ሲሆን መሐመድ አሊ የሚባል ሰው ግን በጣም በሚያሳዝን ሁኔታ አንገቱን አርደው ማረድ ብቻ አይደለም ፊቱ ጭንቅላቱ እንዳለ ተልትሎ አይኑ ወቅቶ የገደሉ ገድለውም የተሰወሩ እንደሆነ ከቦታው ካለው መረጃ ወስጃለሁ። እስከዛሬ በጀናዛ እጥበትም እስከዛሬ ሞቱን በተባሉ ሰዎች እንደዚህ አይነት አሳዛኝ ተግባር የተፈጸመበት ሰው አጋጥሞ ነው አያውቅም። ይህንም ጉዳዩ ፖሊስም ቢይዘው ፖሊስ ትኩረት ሰጥቶ ከሚመለከተው አካል ኃይልም ጨምሮ ትኩረት ሰጥቶ እንደነዚህ አይነት ተግባር የሚፈጽሙ ሰዎች ህጋዊ ፍርድ ማግኘት አለባቸው ስል በትህትና ጠይቃቸዋለሁ። ካለው በዝቅቢ ወንድምና እህቶች፣ አዎ እነዚህ ሰዎች ምን አጠፉ? በጥበቃ ስራ ላይ ሲኖሩ ሲተዳደሩ የነበሩ ምስኪን በማያውቁት ነገር በዚህ ሁኔታ ላይ ህይወታቸው አልፏል። ምናልባት እንደተለመደው አርሲ ላይ የሚኬደውን አክሱም ላይ የሚኬደውን ከእምነት የሌላቸው ሰይጣናዊ ተግባር የሚያደርጉ ሰዎች ፖለቲካቸው እዚህ ማምጥቶ እየተጫወቱበት ሊሆን ይችላል። አሊያም በተለያየ ሶሻል ሚዲያ ላይ የሃይማኖት መርዝ እየረጩ ያሉ ሰዎችን ሐሳብ ሰምቶ የተደረገ ነገር ሊሆን ይችላል። ይህን ሰይጣናዊ ተግባር የፈጸመ የትኛውም እምነት የትኛውም አእምሮ ያለው ሰው የሚወክል ነገር ባይሆንም ይህን የፈጸሙ ሰዎች ግን ህጋዊ እርምጃ ሊወሰድባቸው ይገባል። እባካችሁ ተለመኑ። ይህን ያደረጉ ሰዎች ህጋዊ እርምጃ ይወሰድባቸው ዘንድ ሁላችንም መንግስትም ኃይልም ጨምሮ ጉዳዩ የት እንደደረሰ እየተከታተልን እውነት ይሄ ነገር ይፋ እናውጣ። ይህን ሀቅ የሰዎችን ደም ተደብቆ አይቀርም። እነዚህ ሰዎች ለልጆቻቸው ለቤተሰቦቻቸው ዳቦ ይዘን እንመጣለን ብለው በወጡበት በዚህ መንገድ ተገለዋል። በተገደሉበት ከቦታ ፖሊስ አንስቶ በህክምና ተረጋግጦ ዛሬ መጥቶ እኛ ጋር ተቀብረዋል። እባካችሁ ተለመኑ። ምናልባት ሚዲያ ላይ ሃይማኖት መርዝ የምትረጩ ሰዎች ጥንቃቄ አድርጉ። አዎ እኛ ተከባብረን የምንኖር ሰዎች ነን። እኛ ሙስሊም ክርስቲያኑ ያን ካቶሊክ ነው ይሄ ጴንጤ ነው ይሄ እንደዚህ ነው ሳንል ተከባብረን ተዋደን የምንኖር ሰዎች ነን። እባካችሁ ፖለቲካ የምትጫወቱ ሰዎች ፖለቲካችሁ በሰው ህይወት አታድርጉት፣ በሰው ደም አታድርጉት።
እባክህ አባት ለልጆቹ ዳቦ ፍለጋ ነው የሚወጣው፣ እናት ለልጆቹ ዳቦ ፍለጋ ነው የምትወጣው። እባካችሁ ይህን ቪዲዮ የምትመለከቱ ሰዎች አሁንም በድጋሚ በትህትና ጠይቃቸው ነው ይህን ቪዲዮ ለሚመለከት አካል አድርሱልኝ። ህጋዊ ፍትህ እንዲያገኝ እናድርግ። ሰላም አለይኩም። የሰው ልጆች ደም ረከሰ፣ የሰው ልጅ ህይወት ረከሰ። የሆነ ሀገር ላይ በጅምላ በቦምብ ይጨፈጨፋሉ፣ በሆነ ሀገር ላይ በእሳት፣ በሆነ ሀገር ላይ በሆነ ለጥቂት ለርካሽ የፖለቲካ ፍላጎት ተብሎ እዛም እዚህም ሰዎች ሲሞቱ ይታያል። እየቀነሰም አይደለም እየጨመረ እየሄደ ነው ያለው። በዚህ ሰዓት እንደ ሰው ቆመን በጋራ ማውገዝ፣ እንዴት ነው ይህ ነገር መቆም ያለበት ብለን መምከር፣ ዘግናኝነቱን ጸያፍነቱን ሁላችንም ተረድተን እኩል ካልጮህን መጠየቅ ያለበት አካል እንዲጠየቅ ካላደረገን የሆነ መንደር ሰው ሲገደል ጮህን የሆነ መንደር ሲገደል የምንስቅ ወይ ዝም የምንል ከሆነ ፍትሃዊም አይደለም፣ ዘላቂ መፍትሄም ሊያመጣ የሚችል ነገር አይደለም። በተለይ በሀገራችን ከቅርብ ዓመታት ወዲህ ይህ ነገር እየበዛ እየሄደ ነው ያለው። ከሌላ ሀገር መጥቶ አይደለም እየገደለን ያለው፣ እርስ በርሳችን ነው እየተገዳደልን ያለ ነው። የሆነ ጊዜ ዘር ለይተን፣ የሆነ ጊዜ ሃይማኖት ለይተን፣ የሆነ ጊዜ መንደር ሰፈር ለይተን ያ ነገር እኔ ጋር ዛሬ ላለመምጣቱ ምን ዋስትና አለኝ? ራሳችንን መጠየቅ ያለብን ይህ ነው። እዛ ሰፈር የተቀጣጠለው እሳት እዚህ ላለመድረሱ ምን ዋስትና አለን? በዚህን ሰዓት ስሜትን መከተል ሳይሆን ቆም ብሎ ይህ ነገር ከስር መሰረቱ እንዴት ነው መቆም የሚችለው? ማን ምን ኃላፊነት መውሰድ መቻል አለበት? ከሆነ ጦርነት አዙሪት ስንወጣ ሌላ ጦርነት አዙሪት ውስጥ እንገባለን። ሀገር እንደ ሀገር ሰላም ሰፍኖባት ትውልድ ተረጋግቶ እንዲሰራ እንድማር ሀገርን እንድረከብ እንዴት ነው ማድረግ የምንችለው? የመጀመሪያ ትልቁ ነገር ለሰው ልጅ ክብር መሰጠት መቻል አለበት። ሰዎች በእምነታቸው ምክንያት ሊጠቁ አይገባም። ማንም በማንም ላይ በእምነት ምክንያት መብት የለውም፣ ማስገደድ አይችልም። ማንም ሰው ማመን መብቱ ነው፣ መክፈር መብቱ ነው። ጠያቂ አላህ ሱብሓነሁ ወተዓላ አለው። አንተ ግን ምንድነው ወማ ዐለይከ ኢላ አልበላግ። ይሄ ነው እስልምና መሪ ላ ኢክራሃ ፊዲን። የሚሞተው ሙስሊም ይሁን የሚሞተው ክርስቲያን ይሁን ዘሩ ያ ይሁን ይህ ይሁን አይደለም፣ መጠየቅ ያለበት ሰው መሆኑ ብቻ በቂ ነው። በእስልምና እኮ ሰው አይደለም እንስሳት እንኳን ያለ አግባብ መገደል እንደሌለባቸው የሚደነግግ ዲን ነው ዲናችን። እንዴት ነው ቤተ እምነቶች የሚጠቁት? አላህ በቁርአን እኮ ولولا دفع الله الناس بعضهم ببعض لهدمت صوامع وبيع وصلوات ومساجد يذكر فيها اسم الله كثيرا ይላል። ቤተ እምነቶች የአይሁድ ምኩራቦች የክርስቲያኖች ቤተ ክርስቲያን መስጂዶች መነካት እንደሌለባቸው ነው አላህ የሚነግረን። صوامع ገዳማት ወቢያ ወሰለዋት ወመሳጅድ የተለያዩ ቤተ እምነቶች የየራሳቸው ስያሜ ያላቸው ማምለኪያ ስፍራ አላቸው። እነዚህ ማምለኪያ ቦታዎች መነካት እንደሌለባቸው ነው አላህ ሱብሓነሁ ወተዓላ የሚነግረን። በጦርነት መሃል እንኳን ሆኖ ረሱል አለይሂ ሰላቱ ወሰላም ቤተ እምነቶች እንዳይነኩ፣ ቀሳውስቶች እንዳይነኩ፣ አረጋውያን እንዳይነኩ፣ ሴቶች እንዳይነኩ፣ ህፃናት እንዳይነኩ፣ ሰብሎች እንዳይነኩ ነበር ነብዩ አለይሂ ሰላቱ ወሰላም መመሪያ ሲሰጡ የነበሩት። ከጠላት ጋር ጦርነት እንኳን ኦፕን የሆነ ወር ግልጽ የሆነ ጦርነት በሚደረግበት ሰዓት እንኳን ሳይቀር ማለት ነው። አዩሀ አልአሕባ እነዚህ ጭካኔ የተሞላበት ሰዎች ይሄ ሰውን መግደል የሰው ህይወትን የሚያወጡ ሰዎች ከሰውነት ሲወጡ ሰይጣናዊ ባህሪን በተላበሱበት ሰዓት ነው ኢንጆይ የሚያደርጉት እንጂ ሰዋዊ ስሜት ርህራሄ ውስጣቸው ቢኖር ሰው ነገር እንኳን ሰው አይደለም እንስሳትን ለመግደል እንኳን አይጨክኑም። ለስጋ የምናርዳት በግ እኮ ታሳዝነናለች አይናችንን ስታይን አይደል እንዴ? እንዴት ይሄ ክቡር የሆነን የሰው ልጅን አላህ ሱብሓነሁ ወተዓላ አክብሮት ችሮት በእጁ የፈጠረን ፍጡርን መግደል አይደፍርም። ጭካኔ የተሞላበት አረመኔያዊነት የተጠናወተው ካልሆነ በስተቀር ማለት ነው። ከየት ነው ወጣው? እነዚህ ሰዎች ከኛው ከራሳችን የኛው ምሳሌዎች ናቸው። ከሌላ ሀገር ከሌላ ፕላኔት አይደለም የመጡት። እየተላመድ ነው እየሄድን ነው ያለ ነው። አንድ ሰው ሲገደል እንደነግጥ ነበር። ዛሬ ግን ቁጥር እንጠይቅናል መጠየቅ ጀመር። በቁጥሩ ልክ ነው ሀዘናችን ትንሽ ከፍ የሚለው ወይ በአገዳደል ሁኔታ። መቼ ነው እንዲህ አይነት ጸዩፍ የሆነ ተግባርን ጭካኔ የተሞላበትን ነገርን እንድንለማመድ የተደረግነው? ኢዘን አዩሀል አሕባ ዛሬም እናወግዛለን፣ ትናንትም ስናወግዝ ነበር፣ ነገም እናወግዛለን።
ለየትኛውም የፖለቲካ ፍጆታ ሊውል አይገባም። ጉዳይ መንደር ለይተን ማልቀስ፣ ሰፈር ለይተን ማልቀስ፣ ብሔር ለይተን ማልቀስ፣ ሃይማኖት ለይተን ማልቀስ አይዋጣም። ወደ አክላችን ተመልሰን ወደ ልቦናችን ተመልሰን ሰው በመሆናቸው ሁሉንም በእኩል አይን አይተን በእኩል ህሊና አስበናቸው ይህንን ተግባር ፍጻሜዎችን መያዝ አለብን፣ ማስቆም አለብን። የት አለ የህግ በላይነት ብለን መጠየቅ መቻል አለብን። ለምንድን ነው በእነዚህ ሁሉ ዓመታት እንዲህ አይነት ድርጊት ፈጻሚዎች ለህግ ቀርቦ ያላየን፣ ተጠያቂ ተደርጎ ያልሰማን? እስላም እኮ ሐድ ሲያደርግ የገዳይን ሐድ፣ የሰራቅን ሐድ፣ የወንጀል የሚሰራን ሐድ ቅጣትን ሲበይን ዴትረንስ ሪዛልት ውጤት ስላለው ነው። ቀድሞ የመከልከል የማቀብ ሌላውን የማስተማር ውጤት ስለሚያመጣ ነው። አንድ መልእክት ማስተላለፍ ፈልጋለሁ ከዚህ ከአርሲ ክርስቲያኖች ጭፍጨፋ ጋር ተያያዘ። እንግዲህ የኛ ሰባተኛው አገራዊ ምርጫ ቅስቀሳውና ሁለመናው በጸሎት ጭምር እንዲታገዝ ተደርጓል። ነቢያት ነን፣ ትንቢት እንናገራለን፣ ሐዋርያት ነን የሚሉ የእምነት ሰዎች ትልልቅ የእምነት ተቋማትን ጭምር የሚመሩ የኢትዮጵያ አብያተ ክርስቲያናት ህብረት፣ የሃይማኖት ጉባኤ ቶታሊ ለምርጫው እንጸልያለን ተብሎ ሁሉ አታሞስ ይደረጋል። ነቢያቶቹም ደግሞ እግዚአብሔር ይለያቸው፣ ሐሰተኛ ነቢያት ሆኑ እውነተኛ ነቢያት። እዛ መጽሐፍ ቅዱስ ውስጥ ይነግረናል ስለ ሐሰተኛ ነቢያትና ስለ እውነተኛ ነቢያት። ይሁኑ አናቅም። እንዲያውም አንዳንድ ነቢያት ጠቅላይ ሚኒስትር አብይ ይህንን ምርጫ ያሸንፋሉ፣ የሚቀጥለውንም ምርጫ ያሸንፉና 8ኛውን አገር ይመራሉ ሲሉን የነበሩ ሲጸልዩ የነበሩ ወገኖች ከአርሲ ጭፍጨፋ ጋር በተያያዘ ምን ነው ድምጻቸው ጠፋ? ለምን አርሲ ላይ ለተገደሉ ምዕመናን ለምን አይጸልዩ? ለምንድን ነው እሱ ያላወገዙት? የእምነት ሰዎች ናቸው። ዚያር ክርስቲያን እኮ ኦርቶዶክስም ክርስቲያን ነው፣ ፕሮቴስታንቱም ክርስቲያን እኮ ነው። የያዙት እኮ አንድ መጽሐፍ ነው። ዶክትሪን ነው የሚለያዩት፣ ቅድም ነው ቀኖናውን የሚለያዩ ዜን ክርስቶስ ኢየሱስ የነሱ ፒላር ነው። የእስልምና ወገኖቻችን እነ ሐውለት አህመድን የመሳሰሉ ሪሊ የዚህ ዘመን አይከን የሆነች ልጅ ምን ወዳት እነ አህመዲን ጀበል እነ ኡስታዝ ያሲን በዚህ ደረጃ ሲያወግዙት የታሉ እነኚህ ሐዋርያትን ብለው ሲጸልዩ የነበሩት ለምርጫው? ይሄ ምርጫ ከሰው ልጅ ህይወት ይበልጣል እንዴ? ከአስርቱ ትእዛዛት እኮ አንዱ እኮ አትግደል የሚል ነው። ከዚህ አንጻር ይሄ አያኗኑርም፣ ህዝብን አያቀባብርምና ሁላችንም የየራሳችንን እምነት አክብረን ሌላው ላይ ጉዳት ሲደርስ ግን ማን ከላከል ከሆነ የጥላቻ እንትናችን እየሰፋ ይመጣና የሚቀጥለው ትውልድ ቶታሊ በሃይማኖት ጭምር እንዳይነጋገር እናደርገዋለን፣ እንዳይቀባበር እናደርገዋለን። ይሄን ደግሞ ፈጣሪ ነው። በዚህ ቪዲዮ ላይ እንደምታዩት ሙስሊሞች ውለታ ቢስ አድርገው አስበው እና ደግሞ እነዚህ ድርጅቶች አንደኛ ካሊድ ፋውንዴሽን ነው፣ ሁለተኛ ደግሞ ባቡል ኸይር ነው። እነዚህ ሁለቱ ድርጅቶች የሙስሊም አድርገው አስበው ምንድነው አንፎሎ ቻሌንጅ ለመጀመር እያሰቡ ነው የሚገኙት። አይደለም አንፎሎ አካውንቱን በዜሮ ማድረግ ትችላላችሁ። ነገር ግን እነዚህ ሁለት ድርጅቶች በፍጹም በሙስሊም ግለሰቡ መጀመሪያ ላይ ያለው ፊልት ላይ ያለው ሙስሊም ስለሆነ የሙስሊም ነው ማለት አይደለም። አብዛኛው እነዚህ ሁለት ድርጅቶች የሚገኙት ክርስቲያኖች ናቸው። እዚህ ቪዲዮ ላይ ማየት ትችላላችሁ። የተቸገሩ ወገኖቻችን የሚረዱበት ነው እንጂ ለሙስሊሙ የተደረገ ነገር አይደለም። ሁለተኛ ደግሞ አዶናይ ይሄንን ተግባር ሲያደርግ ለበጎ አድራጎትና ለሰብአዊነት ነው ያደረገው እንጂ የሙስሊም ስለሆነ የክርስቲያን ስለሆነ አይደለም። እና አንዳንድ ጊዜ ጭንቅላታችሁን አሰሩ፣ የማይሆን አመለካከት ይዛችሁ አትጓዙ። ለምሳሌ መቄዶንያ ቢኒያም ነው መሪው። ስለዚህ እሱ ስለሚመራው የክርስቲያን ነው ማለት አይደለም። የእርዳታ ድርጅት ነው። ጭንቅላታችሁን አሰሩ። እስኪ ሁሌ በጭፍን አትጓዙ። የእርዳታ ድርጅት እስላምንም ክርስቲያንም መርጦ አይደለም። ማንኛውም የተቸገረን ማህበረሰብ የሚረዳ ነው። ትልቅ አባቶችን እናቶችን የሚረዳ ድርጅት ነው። ስለዚህ አግባብ የሆነ ነገር ተናገሩ፣ አግባብ የሆነ ነገር አድርጉ።